ማምሻውን የወደቀችውን ሄሊኮፕተር ማን ነው ጣለው? ፋኖ ወይስ በራሷ አደጋ? ሰላም ጤና ይስጥልን፣ ሚኪ ነኝ። ይህ ሚኪ ታቦር ሌላ ቻናል ላይ ነው። ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ነገሩ በጣም ያልተጠበቀ ሆኗል። የሄሊኮፕተር አደጋ እንዴት ሊገጥም ቻለ? በርካቶቹ የሄሊኮፕተር አደጋን ባልተጠበቀ ጊዜና ሰዓት ሁለት መረጃዎች ዛሬ ተሰምተዋል። ከባህር ማዶ ኢንዲያ ሄሊኮፕተር እንዲሁ አደጋ መከሰቱ፣ ዛሬ ደግሞ በሀገራችን ውስጥም ሄሊኮፕተር እንዲሁ ተከስቷል። ታዲያ አደጋው ምን አይነት ነው? የአደጋው መንስኤስ ምንድነው? በሚለው ዙሪያ ምንድነው የተፈጠረው? ማን ነው የጣለው? በምን ምክንያት ነው? ምን ነበር የሆነው? የተፈጥሮ ወይስ አይደለም? ሰዎቹስ በምን አይነት ሁኔታ ውስጥ ናቸው? እነማን ናቸው የተሳፈሩት? በሚለው ዙሪያ ነው። ታዲያስ ዛሬ እንግዲህ ማምሻውን ከጎንደር ወደ ጎንደር ጎርጎራ ወይም መዝናኛ ስፍራ ሁለት ባለስልጣናት ያው በሚሄዱበት ሰዓት ሄሊኮፕተሯ እንደወደቀች የወጡት መረጃዎች ያሳያሉ። ሄሊኮፕተሯ ወድቃለች። እነዚህ ሁለቱ ባለስልጣናት እነማን ናቸው? አንደኛው አቶ ተመስገን ጥሩነህ እንደሚገኙበት ጭምርም ወይም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ሌላኛው ደግሞ አቶ አገኘው ተሻገር ናቸው። እነዚህ ሁለቱ ከፍተኛ የፌዴራል ባለስልጣናት ናቸው። ታዲያስ እነዚህ ሁለቱም የአማራ ክልል ተወላጆች ናቸው። የሀገራችን ፖለቲካ ሌት ከቀን ከጊዜ ወደ ጊዜ አንድ ጊዜ ሰላም አንድ ጊዜ ጦርነት የታወቀ ነው። በተለይ ደግሞ የእርስ በርስ ጦርነት በከፍተኛ ሁኔታ የሀገሪቷን ኢኮኖሚ ሲያዳክምም ተስተውሏል። ያለ መግባባት የሀሳብ ልዩነትን ከመሳሪያ ይልቅ ወደ መቀመጫ ዙሪያ ማምጣት የሰለጠነው ዓለም እንደሆነ ምሁራኖች ይናገራሉ። አንዳንዴም በዓለም ደረጃም እንደዚሁ የሰለጠኑ ዓለማትም ደግሞም ባልተጠበቀ ጊዜና ሰዓት መቀመጫ ዙሪያ የሚያደርጉትን ነገር ትቶ መጨረሻ ላይ ለሚመጡት ጉዳይ ቀድሞ ይዋጋሉ በማለትም ሀሳባቸውን ይገልጻሉ። ውጊያ በየትኛውም ዓለም በየትኛውም ሁኔታ ለሰው ልጅ እንደማያስፈልግም ነው። የውጊያ መጨረሻ እልቂትና መጥፋት ብቻ እንደሆነ ጭምርም ነው። ክሳራ ነው እንጂ የሚያመጣው ለውጥ እንደሌለ ጭምርም በርካታ ምሁራኖችም ሀሳባቸውን ሲያጋሩም ተስተውሏል። ታዲያስ በሰሜኑ ጦርነት ታዋቂነትን በህዝብ ዘንድ በከፍተኛ ሁኔታ የህዝብን ቀልብ የሳቡት፣ በንግግራቸው የህዝብን ትኩረት የሳቡት አንዱ አቶ አገኘው ተሻገሩ ነበር። በዚሁ በዛሬው ሄሊኮፕተር አደጋ ውስጥ የነበሩት ሄሊኮፕተር አደጋው እንዴት ተከሰተ በሚል ዙሪያ ከማንሳታችን በፊት አቶ አገኘው ተሻገር በሰሜኑ ጦርነት በተለይ አማራ ክልልን ሲያስተዳድሩ እንደነበሩና ርዕሰ መስተዳድር እንደነበሩ ጭምርም ነው። ንግግራቸው የበርካቶችን ቀልብ ስበዋል። በተለይ የወልቃይትና የራያ የተናገሩት ንግግር በአማራ ተወላጆች ዘንድ በሰዓቱ ከፍተኛ ተነሳሽነትን በተለይ ጦርነቱ ውስጥ እንዲሳተፉ ከፍተኛ ሚና ሲያደርጉ እንደነበረ የአደባባይ መረጃዎች ናቸው። የኋላ ኋላ ደግሞ ጠቅላይ ሚኒስትር አብይ አህመድ የተለያዩ ከፍተኛ የብልጽግና ባለስልጣናት ወደ ፌዴራል እንዲመጡ አድርጓቸዋል። ታዲያስ ሌላኛው ደግሞ ከዚህ በፊት ከፍተኛ ባለስልጣናት ብቻ ሳይሆኑ ደህንነት ውስጥ የነበሩት አቶ ተመስገን ጥሩነህ ናቸው። አቶ ተመስገን ጥሩነህ አማራ ክልል ርዕሰ መስተዳድርም ሆነው አገልግሏል። እንደገና ደግሞም የኢትዮጵያ ብሔራዊ ደህንነት ውስጥም በከፍተኛ ሁኔታ ሲያገለግሉም ተስተውሏል። ከትንሽ ቦታ ተነስቶ እስከ ምክትል ጠቅላይ ሚኒስትርነት ደረጃ የመጡ ባለስልጣን እንደሆኑ የአደባባይ መረጃዎች ናቸው። የጠቅላይ ሚኒስትር ዶክተር አብይ አህመድ የቅርብ ጓደኛም እንደሆኑ ጭምርም መረጃዎች የወጡት ያሳያሉ። ታዲያስ በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ምክትል ጠቅላይ ሚኒስትር ሆነው መሾማቸው የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በርካታ ፕሮጀክቶችን እያሰሩ ይገኛሉ። በርካታ ትችት ቢቀርብባቸውም በዛው ልክ ደግሞም በርካቶቹ የእሳቸውን ስራ ሲያደንቁም ተስተውሏል። ምክንያቱም የተሰራውን መልካም ነገር መልካሙን ማድነቅ፣ መጥፎ ደግሞ ነገር ካለ ሀሳብ ማቅረብ ነው በማለትም በርካቶቹ ሲሞግቱም ተስተውሏል። አብዛኞቹ ደግሞ የሰሩት ነገር በጣም የሚያስደስትና ለሀገሪቷ ኢኮኖሚ እድገት ወሳኝ ሚና የሚጫወት ነው በማለትም እየገለጹ ይገኛሉ። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ የተለያዩ ፕሮጀክቶችን፣ የቱሪስት መስህቦችን እየገነቡ ይገኛሉ። የተለያዩ ስፍራዎች ላይ ቱሪስት መስህብ ቦታዎችን ስፍራዎችን ሲያስገነቡ ተስተውሏል። ታዲያ ከነዚህ መካከል በአማራ ክልል ደግሞ አለ ተባሉት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ከተሰሩት መካከል
ጎርጎራ ፕሮጀክት ነው። ጠቅላይ ሚኒስትሩ ከአንድም ሁለቴ ወደዛ በማቅናት ከዚህ በፊት ጉብኝት አድርጎ ነበር። ጠቅላይ ሚኒስትሩ በአማራ ክልል በከፍተኛ ሁኔታ የበርካቶችን ትኩረት እየሳበ ያለው ለቱሪስት መስህብ ይሆናል ተብሎም የታሰበውም ጎርጎራ ፕሮጀክት ነው። ጎርጎራ መገኛው ደግሞ ጎንደር አካባቢ ነው። ጎንደር አካባቢም በአማራ ክልል በአሁኑ ሰዓት እየተካሄዱ አንዳንዴ ጋፕ አንዳንዴ ደግሞ ሞቅ ብሎ እየቀጠለ ያለው እጅግ አሳዛኙ የእርስ በርስ ጦርነት ላይ በብዛት ደግሞ የሚገኙት ፋኖች የሚገኙበት ስፍራዎች መካከል አንዱ ጎንደር እንደሆነ የአደባባይ መረጃዎች ናቸው። ከዚህ በፊት ሰላም የነበረ ስፍራ ነው። አሁንም በቅርቡም ሰላም እንደነበረ ጭምርም ነው። ታዲያ ዛሬ የተሰማው ምንድን ነው በማለት በርካቶቹ ሀሳባቸውን ሲገልጹ ነበር። ዛሬ ማምሻውን ያልተጠበቀ መረጃ ነው የወጣው። ሄሊኮፕተሯ ወደቀች መባሉን የወጡት መረጃዎች ያሳያሉ። እንዲሁ ሄሊኮፕተር ሲባል ብዙዎቹ የኢንዲያ ሄሊኮፕተር ይመስላቸዋል በደንብ ሳያዩና መረጃውን ሳያረጋግጡ። በቅርቡ በርካታ ቁጥር ተሳፋሪ የያዘው በአውሮፕላን አደጋ በጣም ከፍተኛ አደጋ ያስተናገደችው ሂንድ ዛሬም የሄሊኮፕተር አደጋ አስተናግዳ ነበር። ታዲያስ በተመሳሳይ ኢትዮጵያ ውስጥ ደግሞ ሄሊኮፕተር ወደቀ መባሉ በርካቶችን ያስደነገጠ ክስተትም ሆኗል። ታዲያ ይህ የሆነው ዛሬ ተዋጊ ሄሊኮፕተር እንደሆነ ጭምርም ይህ ሄሊኮፕተር ደግሞ ለጉብኝት ወደ ጎርጎራ በሚያቀኑበት ሰዓትም ነው የፌዴራል ከፍተኛ ሁለቱ ባለስልጣናት በውስጡ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። እንደሚታወቀው ሄሊኮፕተሩ ወደቀ። ማህበራዊ ሚዲያ ላይ መረጃዎች በከፊል እየተሰራጩ ያሉት ሄሊኮፕተሩ ወደቀ መባሉ ነው። አብዛኞቹም እያሉ ያሉት ሄሊኮፕተሩ ወደቀ ነው። ሌሎች ደግሞ አንዳንዶች ማህበራዊ ሚዲያ ላይ ፋኖ ነው የጣለው በማለትም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። እስካሁን ድረስ የአደጋው መንስኤ አልታወቀም። የሞተ ሰው እስካሁን ድረስ ይኑር ሰው ይሙት የታወቀ ነገር እንደሌለ ጭምርም፣ ግን አደጋው የደረሰባቸው በሆስፒታል ውስጥ ሕክምናቸውን እየተከታተሉ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። ታዲያስ እነዚህ ሁለቱ ባለስልጣናት በህይወት አሉ ወይስ የሉም? ሕክምና ላይ ናቸው በሚለው እስካሁን ድረስ የተረጋገጠ መረጃ እንደሌለ ጭምርም ነው። ማምሻውን ግን ሄሊኮፕተሩ በወደቀችበት ሰዓት በዛው ተሳፍረው የነበሩት ሁለቱ ከፍተኛ የፌዴራል ባለስልጣናት እንደሚገኙ ጭምርም የአደባባይ መረጃዎችና እውነታዎች እንደሆኑ በርካቶቹም እየገለጹ ይገኛሉ። ይህ ክስተት እጅግ አስደንጋጭና ለብዙሃኖች ደግሞ አሳዛኝ ሁኔታ እንደፈጠረ ጭምርም ነው የደረሱን መረጃዎች እያሳዩ ያሉት። ታዲያ ከተሳፋሪዎች መካከል በአሁኑ ሰዓት በምክትል ጠቅላይ ሚኒስትርነት እያገለገሉ ያሉት አቶ ተመስገን ጥሩነህና አቶ አገኘሁ ተሻገር እንደሚገኙበት ጭምርም ነው በርካቶቹም ሀሳባቸውን ሲያጋሩም የተስተዋል ነው። ታዲያስ ክቡራትና ክቡራን ዩቲዩብ አድማጮቼ ለሰዓታት ካሉኝ መረጃዎች ይህን ይመስላሉ። ይህ ሚኪ ታቦር ቻናል ነው፣ ሌላኛው ቻናሌ ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።